1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨምር ነው። 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። እቺንም አንድ ላይ እንድታነሳልኝ የፈለኩት ለምንድን ነው የሀገሪቱ ኢኮኖሚ በዛን ሰዓት 300 እጥፍ ተጨመረ አልተጨመረ ምን ሸከም ነበር የሚለው ነገር እንድትመለከት ስለፈለኩ ነው። ነገ 300 እጥፍ አልጀመረም፣ ውሸቱን ነው። ያ 300 300% ለማለት ፈልጎ ካልሆነ በስተቀር he's used to lying so much he can't afford it. Pathological ሆኖበታል. He has to lie unnecessarily. That's what surprised me እኮ ፖለቲከኛ ያጋንናል ያለ ነው አቺቭመንቱን ያጋንናል ግን ተራ ቀዳዳ ነው እያቀረበ ያለው ለምሳሌ ያኔ ብድር መክፈል የሚችል ኢኮኖሚ ነበር አሁን ይችላል ኢትዮጵያ የስትራክቸራል አድጀስትመንት እንድታረግ IMF እና ወርልድ ባንክ ለረጅም ጊዜ ኢኮኖሚክ ሊበራላይዜሽን እንዲገቡ ለረጅም ጊዜ ጫና ሲያደርጉ ነበር እምቢ ነው የተባሉት መለስ ብቻ አይደለም የኢትዮጵያ ኢኮኖሚስቶች I cannot find a single Ethiopian economist ብዙዎቹን አዋራቸዋለሁ ኢትዮጵያ ላለችበት የኢኮኖሚ ደረጃ በአሁኑ ወቅት ሊበራላይዜሽን ስለ ስትራክቸራል አድጀስትመንት ጠቃሚ ነው የሚል አንድ ሰው አላየውም ለምንድን ነው ሁሉ እሱም እኮ አብይ ራሱ እኮ እምቢ ሲል ነበር መጀመሪያ አካባቢ ላይ 2019 2020 ላይ 20 አካባቢ እምቢ ሲል ነበር ለምንድን ነው አሁን ማንኛውም ዓለም ሊቀበል የማይፈልገውን የስትራክቸራል አድጀስትመንት ለመቀበል የፈለገው ስለተገደደ ነው ምክንያቱም ኢኮኖሚስ ቤሊያ ምንም ማድረግ አልቻለም ከዚህ በላይ ሶ አሁን ያለው የኢትዮጵያ ኢኮኖሚ has collapsed ይሄ እኮ is not a secret IMFዎች አምና የነበረውን ክርክር ታውቃለህ IMF ብድር ሲሰጥ በፕራይቬትም ስናገኛቸው ስንጽፈም ስንረዳ የነበረው ምንድነው ጦርነት ካልቆመ የሀገሪቷን ኢኮኖሚ ቀውስ ያባባሰውና ያመጣው የፖለቲካ ቀውሱ ወደ ግጭት ማምራቱ ነው ግጭት ቆሞ ፖለቲካው ካልተረጋጋ ኢኮኖሚ ማረጋጋት አይቻልም ስለዚህ ምንም አይል ቢሊየን ብትሰጡት ላቢ ጦርነት ካልቆመ ድረስ ኢኮኖሚው መልሶ ሊያንሰራራ አይችልም what I was writing that what a lot of us were advocating IMFዎችም ቢያሉና ባንክ ስለሆኑ ሰጡት የዛሬ ወር አካባቢ ባወጡት ሪፖርት ግን ሪፎርሙ አደጋ ላይ ነው ሪፎርሙ እየሰራ አይደለም ምክንያቱም ምንድነው አንደኛው ጦርነት ነው ሌላኛው ተቋማዊ አቅም አልተቻለም የተቋም አቅም ሪፎርሙን ኢምፕሊመንት ለማድረግ የሚችል የተቋም አቅም የለም ሁለቱም ከዚህ በፊት እንደለው የነበረው አንደኛ ጦርነት ካልቆመ ድረስ ኢኮኖሚው ሪቫይቭ ማድረግ አይቻልም እንዲያሰራራ ማድረግ አይቻልም ሁለተኛ የኢኮኖሚ የኢትዮጵያ ኢኮኖሚክ የኢትዮጵያ ስቴት የኢትዮጵያ ሀገረ መንግስት አቅም ተመናምኗል የመንግስት አቅም ኢኮኖሚ ማኔጅ ማድረግ የምትችለው የመንግስት አቅም ጠንካራ ከሆነ አስተዳደራዊ አቅሙ እስከታይ ድረስ የምታወጣውን ፖሊሲና ስትራቴጂ ለማስፈጸም እስከታይ ድረስ ለማስፈጸም የሚችል አስተዳደራዊ መዋቅር ሲኖር ነው ያ መዋቅር ተበልቶ ቤዚካሊ አሁን ያለች ኢትዮጵያ የከተማ ኮሪደር ብቻ ነች እኮ አብይ እኮ የሚያስተዳድረው ኮሪደሩን ብቻ ነው አዲስ አበባ ውስጥ የሚያስተዳድረው ኮሪደሩን ከዛ ውጪ ያላለው ሰው ሀጃም የለውም ቁጥጥርም የለውም ሮቤም ከሄድክ የሚያስተዳድረው ኮሪደሩን ነው ባርዳርም ከሄድክ ኮሪደሩን ነው የሚያስተዳድረው ያ ማለት ምንም ቢሊየን ቢሰጡት ፈረንጆቹ ወይም አረቦቹ ያ ገንዘብ ከኮሪደሩ ላለፈ ያለውን የኢኮኖሚ የኢትዮጵያን ኢኮኖሚ ኢምፓክት ሊያደርግ አይችልም የሀገራችን 90% የሚሆነው እናሳንሰውና ገበሬው 80% የሚሆነው ደግሞ ከኮሪደሩ ውጪ ነው ያለው ይሄንን ኢምፓክት ሊያደርግ የሚችል የመንግስት አቅም የለም ይሄ መንግስታዊ አቅም መልሰን መገንባት እስካልቻልን ድረስ ከኢኮኖሚው ቀውስ ለመውጣት ያዳግተናል ማለት ነው ጥሩ እንግዲህ ጀዋር ከዚህ ጋር በተገናኘ አሁን ባለንበት ሁኔታ ላይ እንመለስና ያለው ሁኔታ እናንሳው አሁንም ከዚሁ ከእኔ ጋር በነበረው በኢኮኖሚ ጋር በተገናኘው ከኔ ጋር በነበረን ቆይታ አንድ ያነሳው ነገር ነበር ምናልባት እሱን ነገር እናንሳና አሁን ደግሞ ወዳለንበት ሁኔታ እንመለስና ጥያቄዎችን እናስከትል የሀገሪቱ ኢኮኖሚ ሁኔታ ያለንበት ሁኔታ እናነሳለን የደሞዝ ጭማሪው በሀገሪቱ ኢኮኖሚ ላይ የሚያመጣው ለውጥ በተለይም የኑሮ ሁኔታን ለመቀየር
ያለው ሁኔታ በደንብ በዝርዝር እንወያይበታለን። ምናልባት ጊዜ ካለን ተመልካቾቻችን ከአንድ የተወሰኑ ሰዎች በአጠቃላይ የተወሰኑ ጥያቄዎችን ብቻ ለመቀበል እንገደዳለን። ጊዜ ካለን ውይይታችንን በዚህ ቋጭተን ሌላ ጊዜ በውይይት እንመለሳለን። በአጠቃላይ ተግባራዊ ሲደረግ ሊቃረብ የሚያሳዩ ነገሮች አሉ። ምናልባት በኋላ የምናነሳው ነገሮች አሉ። እስኪ ይህችን ነገር እንስማና ወደ ቀጣይ ጥያቄ እንለፍ። አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንተሳው ቁጭ ብሎ ሌበር ዲስፒዩት ነው ካላወቁ የሚያውቁ ኤክስፐርቶች አሉ። የኛ ሀገር ሰዎች አሉ የማውቃቸው። ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ። በጣም ጥሩ። ሁለተኛው ሰው እየተረዳ እንደሄደ ስለሞድ ነው። ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምህራኑ ጋር፣ በፖሊሱ ጋር፣ በወታደሩ ጋር፣ በኮንትራክተሩ ጋር እየተነሱ ያሉት ልጅትመት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው። አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድነው? አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው እያደረጉ ያሉት። they are just a bad copy of EPRDF ነው። አሁን ምን ያደረጉት ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት። ካድሬዎች ሰውን ሰብስበው በ7 ዓመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አታ ህፃን ከቤት የምታለቅሰው ሰው የቤት አከራዩ ከቤት ሊያባረው እየሞከረ ያለ ሰው ያን ሊሰማልህ አይፈልግም። መፍትሄ ለኢሚዲየት for his burning question ኢሚዲየት አንሰር ነው የሚፈልገው። ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው። ጥሩ እንግዲህ እነዚህ ነገሮች እንደ ትንቢት ነው የሚመስሉትና ማለት መንግስት አልቀበላቸውም ብሎ የውጭ ተላላኪዎች፣ አጀንዳ አራጋቢዎች፣ አስለቃሾች ሲል ነበር የነበረው። እነዚህ ውይይቶች በምናደርግበት ጊዜ ዶክመንተሪም ጭምር እየሰራ በርካታ ነገሮችን ነበር ሲያደርግ የነበረው በተለያዩ አቅጣጫዎችና እነዚህም ጉዳዮች አሁን መንግስት ተወያይቶ ነው ወይ ያደረገ ያለው? እዚህ ላይ ስታነሳላቸው የነበሩ ነገሮች አሉ። በደንብ ትዝ የሚለኝ መደራደር አለበት መንግስት ከሰራተኛው ማህበራት ጋር የሚል ነገር ነበር ስታነሳ የነበረው። መደራደር አለበት ከፖሊሱ ጋር፣ ከመከላከያው ጋር፣ ከመምህራኑ ጋር፣ ከጤና ባለሙያዎቹ ጋር ኦልሬዲ የዛን ጊዜ እንትን ውስጥ ነበር የነበሩትና ትግል ላይ ነበሩ የጤና ባለሙያዎቹና ይሄ ወደ ሌላው እንዳይዛመት መደራደር አለበት፣ ከዛ መቀመጥ ያለበትን ነገር ማስቀመጥ አለበት የሚል ነገር ነበር። አሁንስ አድርጎ ነው ወይ ያደረገው? አሁንስ ይሄ ነገር ያስተነፍሳል ወይ? የተጨመረው ደሞዝ ጨመርን ከማለት ውጪ የተጨመረበት መጠን ሁኔታ የሰራተኛውን ኑሮ ያገናዘበ ነው ወይ? ውይይት ተደርጓል ወይ? አሁንስ ምንም ችግር አያመጣም ብለህ ታስባለህ? ይሄ አብይ የሚከተለው የብልጽግና አይዲዮሎጂ የፕሮስፐሪቲ ፖለቲክስ ምን አለው መሰለህ? መሪን እንደ ስዩመ እግዚአብሔር ነው የሚወስደው። top down model of leadership እና መሪን ለዛ ሀገር የሾመው ፈጣሪ ነው። አብይ actually the representative of God in Ethiopia። ፈጣሪ ለአብይ ስልጣን ሰጠ። ከዛ በኋላ አብይ ደግሞ ለህዝቡ ሰጠ። አሁን ሰው ሲሾም አይተህ እንደሆነ ጠቅላይ ሚኒስትሩ ሹመት ሰጡ። ልክ የኪሱ ስሙን የሰጠ ይመስል እኮ ነው። ሾሙ አይደለም እኮ ሰጡ። so an idea of negotiation እኔ አሁን ከህዋቶች ጋር የተደረገው ድርድር የነበረውን ኮንቨርሴሽን ማከለ የነበሩ ሰዎች ማዋርቻለሁ በቅርብ እንደውም ስለማውቀው ከዛ ወዲህ ከኦኤል ጋር የተደረገው ድርድርም ጋር ድርድር የሚባል ነገርን አይወደውም። መንግስት የደሞዝ ጭማሪ ያደረገ መንግስትና ሰራተኞች ተደራድረው በዚህ ተስማሙ። an idea of negotiation is antithesis to the foundation of Abiy's theory of leadership እና ሰራተኞቹን ሰብስቦ ብዙ ካድሬዎችን አስገብቶ አይተ እንደሆነ ቆራርጠውት ነው። አንዳንዴ ያልተቆራረጠውን ሰምቻለሁ። ከዛ ከነበሩ ሰዎች ተናግሮ አላጨበጭቡ ሲሉ ያፈጥባቸው ነበር። አንዱ ሲያጨበጭቡ ያጨበጭባሉ።
እና እዛ ላይ ወጥቶ አሁን እዛ ሲደነፋ የነበረው ማንም ምንም አያመጣም ተላላኪዎች እንደዚህ አድርገው ምናምን የሚለው በኋላ ላይ ያንን ሁሉ ገልብጦ አሁን ደግሞ መንግስት ደግሞ ጨመረ የሚለው ለምንድን ነው? ፈጣሪ አብይን ሾመ። አብይ ደግሞ ፈጣሪን ወክሎ ለኢትዮጵያ ሰራተኞች ደሞዝ ጨመረ። is a benevolent በጣም ዊርድ የሆነ በጣም ሜዲቫል የሆነ I don't think ኢምፐረር ኃይለ ሥላሴ እንዲህ አይነት ኢሉዥን አልነበረውም ስለ ፖለቲካል ስልጣን ለይስሙላ ራሱ ሲቪ መዝጋቢያ ይበል እንጂ ኃይለ ሥላሴ he was a pragmatic realist rational guy. This guy is irrational. አሁን ያኔ ቁጭ ብሎ ከሰራተኞቹ ከሚደነፋባቸው ይሄን ያህል አሳመርኩ ኢትዮጵያን አሳደኩ አይናችሁን ክፈቱ እያለ ሰውን ከሚያስጨንቅ እሺ በቃ ይሄው ያለችኝ ገንዘብ ይቺ ነች ይሄን ያህል ጨምራለሁ ይሄን ያህል ጨምራለሁ ብሎ ቢደራደር ምናልባትም አሁን የገባበት መቀመቁት ላይ ገባ ይችላል ነበር. No, but he can't do because he is human Xavier. He represents God. God anointed him there. አየ እና አንድ ፕሮግራም ላይ ብንሰራ on his psychology of leadership is very important. እና አሁን ተዘቅ ነበር ትናንትና መንግስት ጨመረ ተገዶ ነው ጨመረ ወዶ አይደለም አንደኛ ይሄ ያብይ ብር አይደለም የመንግስት ቢባለው ነገር ቆለ መንግስት የመንግስት ብር መንግስት ከየት አመጣ መንግስት ከህዝብ ግብር ይሰበስባል ቢበደርም እኮ በእኛ በዜጎች ስም እኮ ነው በኢትዮጵያ ህዝቦች እጅ እኮ ነው መንግስት ከሰማይ የሚያወርደው ከፈረንጅ የሚያመጣው በኢትዮጵያ ህዝብ ስም ነው ካርብ የሚያመጣው በኢትዮጵያ ህዝብ ስም ነው የኢትዮጵያ ህዝብ ንብረት ነው እዳው የኢትዮጵያ ህዝብ እዳ ነው ግብሩ የኢትዮጵያ ህዝብ ግብር ነው ዛሬ የጨመረው ብር እንኳን ቢያትም በኢትዮጵያ ህዝብ ላይ እዳ ጨምሮ ነው በደሞዝ እየጨመረ ያለው ሶ አሁን ያኔ አሁን እንደዛ ስለ አይኔው እንደሚጨምሩ እኮ ዝም ብዬ አይደለም የምናገረው አይ ስታዲ እኔ ኢኮኖሚስት አይደለሁም ግን ሪላያብል የሆኑ ኢኮኖሚስት የሆኑ ምሁራኖች አሉ ምክራቸውን ትንታኔያቸውን ጆሮዬን ከፍቼ አይኔን ከፍቼ የማዳምጠው መንግስት የኢትዮጵያ ሰራተኛ ባለው ደሞዝ መቀጠል እንደማይችል ኢንፍሌሽኑ እየጨመረ እንደሚሄድ የኑሮ ደረጃቱ እየተባባሰ እንደሚሄድ የኑሮ ደረጃ እየተባባሰ እንደሚሄድ ኢትዮጵያ ከአፍሪካ ነምበር 1 ነች በኑሮ ውድነት በደሞዝ ደግሞ one of the last ይሄ ሰስቴነብል ኮንትራዲክሽን ሰስቴነብል እንደማይሆን ምንም ያህል አብይ ቢደነፋ ሳይወድ በግድ እጁን ተጠምዝዞ አሁን ያደረጋት እንደሚያደርግ እርግጠኛ ነበር እዛ ስብሰባ ላይ ሄዶ አንዳንዴ ሊመሰገን ይገባል አንዴ ልንገር አብይ ያደረገውን መጽሐፍ ውስጥ ጽፎ ያለው ያኔ በካይሮ ትግል ጊዜ ከየዞኑ ልጆቹን ማገናኘት አንችልም ነበር ኢህአዴግ ሻምና ደገልን ልጆቹን ሰበሰበና ጦላይና ዋሻ ድርሶ እንዲያቀናጁ ኢንፎርሜሽን ይፈጠረልን አብይ ምንድን ነው ያደረገው አሁን የክልሉ አመጣቸውና ሐኪሞቹ መመራኖቹ ኮኔት እንዲያደርጉ ካንደር በኋላ ሄደው የነሱ ሰላዮች ሲመረምሩ ድግስ እየተዘጋጀላቸው ነው ስለዚህ ይሄን ድግስ ፕሪምቲቭ ለማድረግ ግን ቱሌት የኢህአዴጎችም ችግር የነበረው ምንድነው ችግር ገንፍሎ በራቸው ማንኳኳት መሰሷቸው ማነቃነቅ እስኪጀምር ይጠብቁና ላስት ሚኒት ላይ ሲያፈገፍጉ ይናዳሉ እና አሁንም አይ ቲንክ ኢትስ ቱ ሌት ምክንያቱም አሁን ያደረጉት ጭማሪ በቂ አይደለም በሚቀጥለው በሚመጣው ኢንፍሌሽን ወዲያው ይዋጣል ጥሩ እንግዲህ አሁን ወደ ዋናው ጉዳይ ለመለሰ ጀዋር ዋናው ጉዳይ ደሞዝ መጨመሩ ምን ለውጥ ያመጣል የሚልን ጉዳይ ከማንሳት በፊት አንድ እንግዲህ በፌስቡክ ገጻቸው ላይ ያስቀመጡት ስለሆነ ምናልባት ስንጠቀም ቅርሚላቻ አይመስለኝም በሳቸው ላይም እንትን የሚመጣ አይመስለኝም የራሳቸውን ሐሳብ ስላስቀመጡ አንድ የዩኒቨርሲቲ ፕሮፌሰር ያስቀመጡትን አንድ እንደምሳሌ ልጠቀምና ወደ ዛሬው ውይይታችን እንሂድ የደሞዝ ጭማሪ ምን ያመጣል በሰራተኛ ህይወት ላይ ኑሮን ለማሻሻል እንደ ቀልድ አድርገው ጭምር ነው ያስቀምጡትና በጣም ግን መራር ሐቅ ውስጥ አለ እሱን ነገር እንድንመለከተው ስለፈለኩ ነው